ብዙዎቻችን መስከረም 17 ቀን መስቀሉ የተገኘበት ቀን ይመስለናል። ነገር ግን እውነታው ከዚህ እጅግ የተለየና አስገራሚ ነው። ለ300 ዓመታት ያክል በቆሻሻ መጣያ ስር ተቀብሮ የኖረ ታሪክ ሊያጠፋው ሞክሮ ያልቻለና በአንዲት ታላቅ ንግሥት ጽናት ዳግም የለመለመው ያ ድንቅ መስቀል በእውነተኛው የታሪክ መዝገብ ከምድር በታች ወጣው መጋቢት 10 ቀን ነበር። ታዲያ መስከረም 17 እና መጋቢት 10 ያላቸው ልዩነት ምንድን ነው? ከዕጣኑ ጢስ በስተጀርባ የነበረው ሚስጥርና በአይሁድ ዘንድ የታወጀው የአስገራሚ ገዳስ ምን ይነግረናል? ዛሬ ስለ ቅዱስ መስቀሉ የግድ ሊያውቋቸው የሚገቡ እምነትና ታሪክን የሚያገናኙ ልብ ሰቃይ እውነታዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ጌታችን የተሰቀለበት መስቀል ሙት እያስነሳ ድውይ እየፈወሰ አጋንንትን እያወጣ የተለያዩ ገቢረ ተአምራትን ሲሰራ ክፉዎች አይሁዶች አይተው ሕዝቡ ክርስቲያን እንዳይሆን በመፍራት በ34 ዓመተ ምህረት ከኢየሩሳሌም ወጣ ብሎ በሚገኝ ቦታ ቆፍረው ቀበሩት። ከዚያም የከተማው ቆሻሻ ሁሉ ከዚያ መስቀሉ በተቀበረበት ቦታ ላይ እየደፉ ከዘመን ብዛት ቦታው በቆሻሻ ክምር የተነሳ ተራራ ሆነ። እስራኤልን ከሮም ቀኝ አገዛዝ ነፃ ለማውጣት ከ66 እስከ 70 ዓመተ ምህረት ባደረጉት እንቅስቃሴ ጥጦስ የተባለው የሮም ንጉሠ ነገሥት ዘምቶ ኢየሩሳሌምን በ70 ዓመተ ምህረት ደመሰሳት። ትልቁን የአይሁድ ቤተ መንግሥትም አቃጠለው። እስራኤላውያን በመላው ዓለም ተበተኑ። ከዘመነ ሐዋርያት ጀምሮ በተከታታይ በሮም የነገሱ ነገሥታት ወይም ቄሳሮች በክርስቲያኖች ላይ የማያባራ መከራ አድርሰዋል። ክርስቲያኖች የተቀበረውን መስቀል አስፈልገው ለማውጣት ቀርቶ ሃይማኖታቸውን የማመን ነፃነት ስላልነበራቸው ቅዱስ መስቀሉ ለ300 ዓመታት ያህል ተቀብሮ የጉድፍ መጣያ ሆኖ ቆየ። የመስቀሉ የመገኘት ታሪክ የቤተ ክርስቲያን የመከራ ዘመን አልፎ የእረፍትና የሰላም ዘመን ሲመጣ ለብዙ ዘመን ተቀብሮ የተረሳውን መስቀል ባለቤቱ መድኃኔዓለም አልረሳምና እሱ የፈቀደለት ዕለት ሲደርስ በእሌኒ ንግሥት አማካኝነት ከተቀበረበት እንዲወጣ አደረገ። እሌኒና ተርቢኖስ የተባሉ ሁለት ደጋግ ክርስቲያኖች ተጋብተው ይኖሩ ነበር። ተርቢኖስና እሌኒ ኑሯቸው ፍቅርና ሰላም የሰፈነበት በመሆኑ ለብዙ ሰዎች እንደ ምሳሌ ሆነው ይኖሩ ነበር። ተርቢኖስ ነጋዴ ነበር። ከዕለታት አንድ ቀን ራቅ ወዳለ ሀገር በመርከብ ለንግድ ሄደ። እሌኒም ባለቤቷ ተርቢኖስ ለንግድ ወጥቶ እስኪመለስ ስለ ባሏ ከመጸለይና ከማሰብ በቀር ከግቢዋ አትወጣም ነበር። አንድ ጊዜ ተርቢኖስ ለንግድ ሄዶ ብዙ ዓመታት ቆይቶ ከጓደኞቹ ጋር ወደ ሀገሩ ሲመለስ ከነጋዴዎቹ አንዱ በእግዚአብሔር ፈቃድ ከሽፍታና ከማዕበል ከልዩ ልዩ አደጋ ተርፈን በሰላም ተመልሰን ሚስቶቻችን ሌላ ሳይወዱ ሳይለምዱ እናገኛቸው ይሆን ብሎ ጠየቀ። ተርቢኖስ ግን እንኳን በሰላም ደረስን እንጂ ሚስቴን በዚህ አልጠረጥራትም ብሎ ሲመልስ፣ ሌላኛው ጓደኛው ያንተ ሚስት ከማን ትበልጣለችና ነው? አሁን ሂጄ ከሚስት ጋር ለምዳኝ ወዳኝ ወድጃት ብመጣስ ምን ትቀጣለህ? አለው። ተርቢኖስም በሚስቱ እሌኒ ተማምኖ ይህንን ብታደርግ ይህን ያህል ዓመት የለፋውበትን ሀብት ከነትርፉ ውሰድ፣ አንተም ብታደርግ እንዲሁ ሀብትህ ከነትርፉ ለእኔ ይሁን ተባብለው ተወራረዱ። ከዚያም መርከቡ ወደ ወደብ ከመድረሱ በፊት ነጋዴው ወደ እሌኒ ቤት ደረሰና በሩን አንኳኩቶ ሰራተኛይቱን እሌኒን ማነጋገር ፈልጋለሁና ንገሪልኝ ብሎ ጠየቃት። እሷም እያፈረች የተላከችውን ለእሌኒ ነገረቻት። እሌኒም ተቆጥታ ከመቼ ወዲህ ነው እንግዳ የማነጋግረው ብላ አሳፈረቻት። ሰራተኛይቱም ለነጋዴው መልሱን ስትነግረው ነጋዴው እንደማይሆንለት ተረዳ። በኋላ ሌላ ተንኮል አቀደና ለሰራተኛይቱ ባልና ሚስቱ ብቻ የሚያውቁት አንድ ነገር ብቻ ስጭኝ፣ ብዙ ገንዘብና ወርቅ ሰጥሻለሁ ብሎ ወርቅ ሰጣት። ሰራተኛይቱም ሁለቱ ብቻ የሚያውቁት የእመቤቴ ሀብል አለ፣ ያንን አመጣልሃለሁ፣ መጀመሪያ አንተ በከተማው ሁሉ እየዞርክ ነጋዴዎች መጡ የብስ ረገጡ እያልክ አስወራ፣ ከዚያም ተመልሰ እንድትመጣ ብላ ሰደደችው። ነጋዴውም እንደተመከረው የነጋዴዎቹን መምጣት በከተማይቱ እንዳወራ የነጋዴዎቹ ቤተሰቦች ነጋዴውን ለመቀበል ዝግጅት ማድረግ ጀመሩ። የእሌኒም ሰራተኛ እመቤቴ ነጋዴዎች መጡ ተብሎ ይወራልና ባለቤቶ በሰላም ስለመጡ ይዘጋጁ፣ ገላውን ይታጠቡ ብላ መከረቻት። እሌኒም ገላዋን ስትታጠብ የአንገቷን ሀብል ቁጭ ካደረገችበት ቦታ ሰራተኛይቱ አንስታ ለነጋዴው በተቃጠሩበት ዕለት ሰጠችው። ነጋዴውም ለሰራተኛይቱ የተዋዋለውን ብዙ ገንዘብና ወርቅ ሰጥቷት ደስ እያለው ወደ ጓደኞቹ ሄደ።
ለተርሚኖስ ሚስትህን ለምጃት ወድጃት መጣሁ አለው። ተርቢኖስም ውሸት ነው፣ ለዚህ ምን ምልክት አለህ ብሎ ጠየቀው። ተንኮለኛው ነጋዴ ያንን ሀብል አውጥቶ ይህ ሀብል የሚስትህ አይደለምን ብሎ ሰጠው። ተርቢኖስም ደነገጠ፣ የሚናገረው አጣ። በውርርዱም መሰረት ሀብቱን ሁሉ አስረከበና ባዶ እጁን ወደ ቤቱ እያዘነ እየተቆጨ ሄደ። ባለቤቷን በናፍቆትና በታማኝነት ስትጠብቅ የከረመችው ኢሌኒ በተርቢኖስ ያልተለመደ ሐዘንና ብስጭት ግራ ተጋብታ ወንድም የምን ሆነሃል? ለወትሮ እንኳ ይህን ያህል ዘመን ተለያይተን ቀርቶ ለጥቂት ቀናት ተለያይተን ስንቆይ እንነፋፈቃለን። አሁን ግን ከመጣህበት ጊዜ ጀምሮ አዝነህ አየሁህ ብላ ጠየቀችው። ተርቢኖስም ብዙ የደከምኩበትና የለፋሁበት ሀብት ንብረቴ እንዳለ ማዕበል አጠፋብኝ፣ እኔ ያላዘንኩ ማን ይዘን አላት። እሌኒም የተማረች ናትና እግዚአብሔር ሰጠ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን እንዳለ ኢዮብን አስበው፣ አንተ እንኳን በሰላም መጣህ እንጂ ሀብቱ ውሎ አድሮ ይመጣል እያለች አጽናናችው። ተርቢኖስም እንግዲህ በተከበርኩበት ሀገር ተዋርጄ በሰጠውበት ሀገር ለምኜ ለመኖር አልችልምና ወደ ሌላ ወደማያውቀኝ ሀገር እሄዳለሁ፣ አንቺ ግን ሁሉ ይወድሻል ያከብርሻል፣ ከወደዱሽ ጋር ኑሪ አላት። እሌኒም በደስታ ጊዜ አብሬህ እንደሆንኩ በችግርህም ጊዜ አልለይህም፣ የኔና ያንተ አንድነት ችግር አይፈታውም፣ ከአንተ ተለይቼ ወዴት እቀራለሁ? ወደ ሄድክበት አብሬ ሄዳለሁ ብላ ተነሳች። ሁለቱም ቤታቸውን ጥለው ሲሄዱ በመንገድ ላይ ተርቢኖስ በልቦናው ይዞት የነበረው ሚስጥር አወጣው። እሌኒ ስወድሽ የጠላሽኝ፣ ሳምንሽ የከዳሽኝ ምን አድርጌሽ ነው ብሎ ጠየቃት። እሌኒም እኔ አንተን አልጠላሁም አልካድኩህም፣ ይህንን ሐሳብ እንዴት አሰብክ ብትለው ከኪሷ አውጥቶ ሀብሉን አሳያትና የሆነውን ሁሉ ነገራት። እሌኒም ያልጠበቀችው ነገር ስለተፈጸመ አዝና የሆነውን እውነተኛ ታሪክ በሙሉ ነገረችው። ተርቢኖስ ግን አላመናትም። ከባህር ዳር በደረሱ ጊዜ በቁመቷ ልክ ሳጥን አሰርቶ እሌኒን በውስጡ አስገባትና ብታደርጊውም ባታደርጊውም እንደ ስራሽ ያውጣሽ ብሎ ወደ ባህሩ ወረወራት። እሌኒ ያለችበት ሳጥን በፈቃደ እግዚአብሔር እየተንሳፈፈ ከወደብ ደረሰ። በዚያ ወደብ አካባቢ ምዕራብ ሮምን ያስተዳድር የነበረው ኮንስታንቲኖስ የተባለው ንጉሥ ነበርና ሳጥኑን አይቶ አውጥተው እንዲከፍቱት ወታደሮችን አዘዘ። ሳጥኑን አውጥተው ሲከፍቱት እጅግ የተዋበች ሴቱን አገኟት። ንጉሱም እሌኒን ወስዶ ሚስት አደረጋት። ኮንስታንቲኖስ የመክሲሚያኖስ ቄሳር ሆኖ ምዕራብ ሮምን የሚያስተዳድር ነበር። ንግሥት እሌኒም በ272 ዓመተ ምህረት ታላቁ ቆስጠንጢኖስን ወለደችለት። ቆስጠንጢኖስ ገና በወጣትነቱ የአባቱ እንደራሴ ሆኖ እንደሰራ አባቱ ሞተ። የአባቱ ባለሟሎችና ሕዝቡ ተስማምተው የ18 ዓመቱን ቆስጠንጢኖስ በአባቱ ቦታ ሐምሌ 25 ቀን በ316 ዓመተ ምህረት በሮም ምዕራብ ክፍል በገላትያ ነገሱት። በጦር ሜዳዎች ብዙ የጀግንነት ስራዎችን ስለሰራ በሰራዊቱ ዘንድ ይወደድ ነበር። ሊቀ ነቢያት ሙሴን ወላጅ እናቱ በፈርዖን ቤት ሃይማኖቱን፣ ባህሉን፣ ታሪኩን በሚገባ እያስተማረች እንዳሳደገችው ሁሉ ንግሥት እሌኒም ልጇን ቆስጠንጢኖስን ከልጅነቱ ጀምሮ ስለ ክርስትና ሃይማኖትና ስለ ክርስቲያኖች መከራ ታስተምረው ስለነበር በክርስቲያኖች ላይ የነበረው አመለካከት በሮም ከነገሱት ቄሳሮች ሁሉ የተሻለ ነበር። በተለይ በ312 ዓመተ ምህረት ከጠላቱ ከመክሲሚያኖስ ጋር ለመዋጋት ምታ ነጋሪት ክተት ሰራዊት ብሎ ለዘመቻ እንደተሰለፈ በራእይ በሰማይ ላይ በዚህ መስቀል ምልክት ጠላትህን ድል ታደርጋለህ የሚል የመስቀል ቅርጽና የተጻፈ ጽሑፍ ስላየ ለሰራዊቱ የመስቀል ምልክት በመሳሪያዎችና በሰንደቅ ዓላማው ላይ እንዲያደርጉ አዘዘ። ወዲያው ጦርነት ቢገጥም ጠላቱን ድል ነስቶ ታላቁ ቆስጠንጢኖስ የሮም ንጉሠ ነገሥት ከሆነ በኋላ በ300 ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነጻነት አዋጅ አወጀ። ክርስትናም ብሔራዊ ሃይማኖት ተባለች። ንግሥት እሌኒም የተፈጠረላትን አመች ሁኔታ በመጠቀም የጌታችን መስቀል ከተቀበረበት ለማውጣት በ327 ዓመተ ምህረት ወደ ኢየሩሳሌም ሄደች። እሌኒ ልጇ ቆስጠንጢኖስ ክርስቲያን ከሆነላት ወደ ኢየሩሳሌም ሄዳ መስቀሉን ለመፈለግ እንዲሁም በኢየሩሳሌም ያሉ ቅዱሳን መካናትንና አብያተ ክርስቲያናትን ለማሳነጽ ለእግዚአብሔር ተሳለች። ከዚህ በኋላ ቆስጠንጢኖስ አምኖ በ337 ዓመተ ምህረት ተጠመቀ። ቅድስት እሌኒም ወደ ኢየሩሳሌም ሄደች። ከሷ ጋርም ብዙ ሰራዊት ነበር። እንደደረሰችም ስለ ቅዱስ መስቀሉ መረመረች። ነገር ግን ቦታውን የሚያስረዳት አላገኘችም። የአይሁድ ወገን እምቢ ቢሉም በኋላ ግን ባደረገችው ጥረት
አረጋዊው ኪራኮስ የጎለጎታን ኮረብታ መለከታትና አስቆፍሪው ብሎ ነገራት። ኪራኮስም ዘመኑ ከመርዘሙ ጋር ተያይዞ እውነተኛው ተራራ ይህ ነው ብሎ ማሳየት ባለመቻሉ ከሶስቱ ተራሮች አንዱ ነው ስላላት አይሁድ ተራሮችን ይቆፍሩ ዘንድ አዘዘቻቸው። የጌታችን ቅዱስ መስቀል በሚያደርጋቸው አስደናቂ ታምራት የተነሳ ሕዝቡ እያመነ በተቸገሩ ጊዜ ክፉዎች አይሁዶች ማንም እንዳያገኘው የኢየሩሳሌም ነዋሪ ሁሉ የቤቱን ቆሻሻ የከበረ መስቀል ባለበት ቦታ እንዲጥል አዘው ስለነበር ከ250 ዓመት በላይ ጥራጊ ስለጣሉበት ታላቅ ተራራ ሆነ። እለኒ ተራሮችን ለማስቆፈር ከ3 ተራራዎች የቱ እንደሆነ ለመለየት ደመራ አስደምራ ብዙ ዕጣን በመጨመርና በማቃጠል ከኢየሩሳሌም ወጣ ብለው ያሉትን ኮረብታዎች አሳያት። የዕጣኑ ጢስ ወደ ሰማይ በመውጣት በቀጥታ ተመልሶ መስቀሉ ባለበት ተራራ ላይ በማረፍና በመስገድ መስቀሉ ያለበትን ትክክለኛ ስፍራ አመለከታት። ቅዱስ ያሬድም ጢሱ ሰገደ ብሎታል። ከዚያም መስከረም 16 ቀን ቁፋሮው እንዲጀመር አዘዘች። 7 ወር ያህል ከተቆፈረ በኋላ መጋቢት 10 ቀን 3 መስቀሎች በአንድነት ተገኙ። ንግሥት እሌኒም የክብር ባለቤት ጌታችን የተሰቀለበት የትኛው እንደሆነ ለማወቅ በወደደች ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶሱ ቅዱስ መቃርስ ነገራት። ከሱም ምልክት ታይ ዘንድ ወደደች። የሞተ ሰው አምጣ በሁለቱ መስቀል ላይ በተራ ቢያስቀምጡም አልተነሳም። በመጨረሻ ጽሕፈት ባለው በአንዱ መስቀል ላይ ቢያስቀምጠው ያን ጊዜ የሞተው ሰው ተነሳ። በዚያም የጌታችንን መስቀል ለየች። እሌኒም ለጌታችን መስቀል ሰገደችለት። ክርስቲያኖች ሁሉ ሰገዱለት። በየሀገሩ ያሉ ክርስቲያኖች ሁሉ የመስቀሉን መገኘት በሰሙ ጊዜ መብራት አብርተው ደስታቸውን በመግለጥ ለዓለም እንዲታወቅ አደረጉ። በዚህም ምክንያት ይህ ታላቅ የድኅነት ምልክት የሆነው መስቀል የኢትዮጵያ ቤተ ክርስቲያን ደመራ በመደመር በታላቅ መንፈሳዊ ሥርዓት ታከብረዋለች። ንግሥት እሌኒ መስከረም 16 ቀን 320 ዓመተ ምህረት በዕጣን ጢስ ምልክት ቁፋሮ አስጀምራ መጋቢት 10 ቀን አግኝታ በማውጣት ታላቅ ቤተ መቅደስ ጎለጎታ ላይ ሰርታ በክብር አስቀመጠችው። ጌታችን ስለ ቅዱስ መስቀሉ ለቅድስት ንግሥት እሌኒ ቃል ኪዳን ሲገባላት በደሜ የከበረ የመስቀሌን ስም የሚጠራውን እሱን እምረዋለሁ፣ በዕፀ መስቀሌ ቤተ ክርስቲያን ውስጥ የለመነውን የጸለየውን ሰው መላእክት እንኳ ተድላ ደስታውን ወደማያውቁት ወደ መንግሥተ ሰማያት አዳራሽ ያለ ወቀሳ ይገባል። ለከበረ መስቀሌ ከቅርብም ከሩቅም ወደ ቤተ ክርስቲያኑ ተጉዞ የመጣውን ወደ መቃብሬ ኢየሩሳሌም እንደተጓዘ እኔ ያደርግለታለሁ። ይህንን መጽሐፍ የጻፈ ያጻፈ ወይም ያነበበውን የተረጎመውን ቃሉን በእዝነ ልቦና የሰማውን የመጽሐፉን ገበታዎቹን የሳመውን በተጸለየበት ውሃ የተጠመቀውን እኔ በሕይወት መጽሐፍ በአምደ ወርቅ ላይ በወርቅ ቀለም ስሙን እጽፋለሁ። የጌታችንን ቅዱስ መስቀል ንግሥት እሌኒ መጋቢት 10 ቀን አግኝታ በማውጣት ታላቅ ቤተ መቅደስ ጎልጎታ ላይ ሰርታ በክብር ካስቀመጠችው በኋላ ከዚያ ዕለት ጀምሮ እንደ ፀሐይ እያበራ ድውይ እየፈወሰ አጋንንት እያባረረ ልዩ ልዩ ገቢረ ታምራትን እየሰራ ሙታንን እያስነሳ እውር እያበራ ታምራቱን ቀጠለ። ይህንን የሰማው ከኃያላን ነገሥታት መካከል የፋርስ ንጉሥ መስቀሉን ማርኮ ፋርስ ወስዶ አስቀመጠው። ነገር ግን ንጉሡ ሕርቃን የጌታችንን ቅዱስ መስቀል አስመልሶታል። በዚህ ጊዜ የኢየሩሳሌም ምዕመናን የድሉን ዜና ሰምተው ስለነበር የአንድ ቀን መንገድ ያህል ሂደው በመቀበል ካህናቱ በዝማሬና በእልልታ ችቦ አብርተው ተቀብለዋቸዋል። የቤተ ክርስቲያን አባቶች እንደሚሉት ንጉሡ ሕርቃል ይህንን ታላቅ ድል ለማግኘትና የጌታችንን ቅዱስ መስቀል ከአሕዛብ ወይም ከፋርሶች እጅ ለማስመለስ የቻለው በዚያን ጊዜ አብያተ ክርስቲያናት ሁሉ ለአንድ ሳምንት ባደረጉት ጾምና ጸሎት ነው። ይህንን ለማስታወስና ጌታችንን ለማመስገን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የግብፅ ኮፕቲክ ቤተክርስቲያን በየዓመቱ የአብይ ጾም ከመጀመሩ አስቀድሞ ጾመ ሕርቃል ብለው አንድ ሳምንት ይጾማሉ። የጌታ መስቀል ለብዙ ጊዜያት ኢየሩሳሌም ከቆየ በኋላ ነገስታት ይህን መስቀል እኔ ልውሰድ በማለት ጠብ ፈጠሩ። በዚህ ጊዜ የአንጾቂያ፣ የኤፌሶን፣ የአርመንያ፣ የግሪክ፣ የእስክንድሪያ የመሳሰሉት የሃይማኖት መሪዎች ጠቡን አበረዱት። ከዚያም አያይዘው በኢየሩሳሌም የሚገኘውን የክርስቶስን መስቀል ከአራት ከፍለው በዕጣ አድርገው በስምምነት ተካፍለው ከሌሎች ታሪካዊ ንዋያተ ቅዱሳን ጋር በየሀገራቸው ወስደው
በክብር አስቀመጡት። የቀኝ ክንፉ የደረሰው ለአፍሪቃ ስለነበር ከታሪካዊ ንዋየ ቅዱሳን ጋር በግብፅ የሚገኘው የእስክንድሪያ ፓትርያርክ ተረክቦ ወስዶ በክብር አስቀመጠው። ግማደ መስቀሉ ለብዙ ዘመን በእስክንድሪያ ሲኖር በግብፅ ያሉ እስላሞች እየበዙ ኃይላቸው እየጠነከረ ሲሄድ በእስክንድሪያ በሚኖሩ ክርስቲያኖች ላይ ስቃይ ያጸኑባቸው ጀመር። ክርስቲያኖችም አንድ ሆነው መክረው ለኢትዮጵያዊው አጼ ዳዊት እንዲህ የሚል መልእክት ላኩ። ንጉሥ ሆይ በዚህ በግብፅ ያሉ እስላሞች መከራ አጽንተውብናልና ኃይልን አንስተህ አስታግስልን ብለው ጠየቁት። ዳግማዊ አጼ ዳዊትም ለመንፈሳዊ ሃይማኖት ቀንተው የክርስቶስ ፍቅር አስገድዷቸው 20,000 ሰራዊት አስከትለው ወደ ግብፅ ዘመቱ። በዚህ ጊዜ በግብፅ ያሉ ኃያላን ፈርተው ተሸበሩ። ንጉሡ ዳግማዊ ዳዊትም እንዲህ የሚል መልእክት ለእስላሞቹ ላከ። በተፈጥሮ ወንድማማቾች ከሆኑት ክርስቲያኖች ካልታረቃችሁ ሀገራችሁን መጥቻ አጠፋለሁ የሚል ማስጠንቀቂያ ላከ። የንጉሡ መልእክት ለእስላሞች እንደደረሳቸውም ፈርተው እንደ ጥንቱ በሃይማኖታቸው ጸንተው በሰላም እንደሚኖሩ ከክርስቲያን ወንድሞቻቸው ጋር ታረቁ። መታረቃቸውን አጼ ዳዊት ሰሙ። በዚህ ጉዳይ ንጉሡ ደስ አላቸው፣ እግዚአብሔርንም አመሰገኑ። በግብፅ የሚኖሩ ክርስቲያኖችም ከ12,000 መቄት ወርቅ ጋር ደስታቸውን ለኢትዮጵያዊው ንጉሥ ለዳግማዊ ዳዊት በደብዳቤ አድርገው ላኩላቸው። ንጉሡም የደስታቸውን ደብዳቤ ተመልክተው ደስ አላቸው። ወርቁን ግን መልሰው በመላክ እንዲህ የሚል ደብዳቤ ጻፉ። በግብፅ የምትኖሩ የክርስቶስ ተከታዮች ሁሉ እንኳን ደስ አላችሁ። የላካችሁልኝ 12 መቄት ወርቅ መልሼ ልኬላችኋለሁ። የኔ ዓላማ ወርቅ ፍለጋ አይደለም። የክርስቶስ ፍቅር አስገድዶኝ በተቻለኝ ችግራችሁን ሁሉ አስወግጄላችኋለሁ። አሁንም የምለምናችሁ በሀገሬ ኢትዮጵያ ረሃብና ቸነፈር ድርቅ ስለወረደብኝ መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ቅዱስ መስቀልና የቅዱሳን አጽም ከሌሎች ክቡራን ዕቃዎች ጋር እንድትልኩልኝ ነው የሚል ነበር። በእስክንድሪያ ያሉ ምዕመናንም የአጼ ዳዊት በሀገሬ ኢትዮጵያ ረሃብና ቸነፈር ድርቅ ስለወረደብኝ መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ቅዱስ መስቀልና ቅዱሳን አጽም ከሌሎች ክቡራን ዕቃዎች ጋር እንድትልኩልኝ የሚለው መልእክት እንደደረሳቸው ከሊቃነ ጳጳሳትና ከኤጲስቆጶሱ ጋር ውይይት በማድረግ ይህ ንጉሥ ታላቅ ክርስቲያን ነው፣ ስለዚህ ልቡን ደስ እንዲለው የፈለገውን የጌታችንን ግማደ መስቀል ከቅዱሳን አጽምና ንዋየ ቅዱሳን ጋር አሁን በመለሰው መቄት ወርቅ የብር፣ የነሐስ፣ የመዳብና የወርቅ ሳጥን አዘጋጅተን እንላክለት ብለው ተስማምተው በክብር በስነ ስርዓት በሰረገላና በግመል አስጭነው ስናር ድረስ አመጣው ለኢትዮጵያውያን ባስረከቧቸው ጊዜ በእጃቸው እያጨበጨቡ በእግራቸው እያሸበሸቡ በግንባራቸው እየሰገዱ በክብር በደስታ ተቀበሏቸው። ግማደ መስቀሉ ወደ መካከለኛው ኢትዮጵያ ሳይደርስ በድንገት አጼ ዳዊት ስናር በሚባል በረሃ ላይ ያረፉ። ግማደ መስቀሉም የግድ በዚያ በስናር መቆየት አስፈለገው። ከዚህ በኋላ የሟቹ የዳግማዊ ዳዊት ልጅ አጼ ዘርዓ ያዕቆብ እንደነገሱ ግማደ መስቀሉን ከሌሎቹ ንዋያተ ቅዱሳን ጋር አምጠው በመናገሻ ከተማቸው በደብረ ብርሃን ላይ ቤተ መቅደስ ሰርተው ለማስቀመጥ ሲደክሙ በህልማቸው ወዳጄ ዘርዓ ያዕቆብ ሆይ መስቀሌን በመስቀለኛ ቦታ ላይ ያስቀምጥ የሚል ራእይ ያዩ። ከእስክንድሪያ ሀገር ከመስቀሉ ጋር በልዩ ልዩ ሳጥን ተቆልፈው የመጡት ዝርዝር ስማቸው ጌታችን በዕለተ ዓርብ ለብሶት የነበረው ቀይ ልብስ፣ ከሮም የመጣው ከለሜዳው፣ ሐሙስ የጠጣበት ሰፍነግ ወይም ጽዋ፣ ዮሐንስ የሳለው ኩራተ ርዕሱ ስዕል እንዲሁም የተለያዩ ቅዱሳን አጽም፣ ከግብፅ ታላላቅ ገዳማት የተቆፈረ አፈር፣ የዮርዳኖስ ውሃ ይገኝበታል። ንጉሱም መስቀለኛ ቦታ እየፈለጉ በኢትዮጵያ አውራጃ ሁሉ በመፈለግ ከብዙ ቦታ አስቀምጠውት ነበር። ለምሳሌ በሸዋ በደብር ቅዱስ ደብረ ጽጌ ማርያም ገዳም፣ በመናገሻ ማርያም እና በወጨጫ መስቀሉን አሳርፈውት ነበር። ነገር ግን የመጨረሻውን ቦታ ባለማግኘታቸው በራእይ እየደጋገመ መስቀሌን በመስቀለኛ ስፍራ አስቀምጥ እያለ ይነግራቸው ነበር። አጼ ዘርዓ ያዕቆብም ለ7 ቀን ሱባኤ ገቡ። በዚያም የተገለጸላቸው መስቀለኛውን ቦታ የሚመራህ አምደ ብርሃን ይመጣል አላቸው። እሳቸውም ከዚያ እንደወጡ መስቀለኛውን ቦታ የሚመራ የብርሃን አምድ ከፊታቸው መጥቶ ቆመ። በዚያ መሪነት ወደ ወሎ ክፍለ ሀገር አምባሰል አውራጃ ውስጥ ግሸን ከምትባል አምባ መርቶ መስከረም 21 ቀን 1440 ዓመተ ምህረት አደረሳቸው። እውነትም ይህች ግሸን የተባለች አምባ ጥበበኛ ሰው እንደቀረጻት የተዋበች መስቀለኛ ቦታ ሆና ስላገኛት የልባቸው ስለደረሰ ደስ አላቸው። እግዚአብሔር ገና ዓለምን ሲፈጥር
የግሸንን አምባ ለዚህ ክብር የተዘጋጀች አድርጎ ፈጥሯታልና። በዚያም አምባ ታላቅ ቤተ መንግስት ሰርተው ቅዱስ መስቀሉንና ሌሎች ንዋየ ቅዱሳቱን በየማዕረጋቸው የክብር ቦታ መድቦላቸው አስቀመጣቸው። ዘመኑም በ14ኛው ክፍለ ዘመን ነው። ለዛሬው እዚያ በቃን። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።